እንዴት ነሽ? አንተ ደግሞ እዚህ የምታደርጋለህ? አልሰማሽም እንዴ? ከእንግዲህ በኋላ እኮ እኔ ሆንኩኝ አለቃሽ። አንተ ሽንታም እኮ እንዴት ነው እኔ አለቃ ልትሆን የምትችለው? እባክህ አንቺ ነሽ ሽንታም? አንቺ እኮ ከእንግዲህ በኋላ ርካሽ ሴት መሆንሽን ማን በነገረሽ? እንዳትጠጋኝ። አንድ ነገር ልታደርግ ብትሞክር እንድትጸጸት ነው የማደርገው። ተይ እንጂ። የማውቀውን ነገር እንዳልናገርብህ ፈርተህ ከሆነ እባክህ ለማንም ምንም አልናገርም። በቃ ቀማሪው ሸኙ ወደ ቤቱ ተመለሰ። በእርግጥ ሐዘን ለኔና ላንቺ የመጀመሪያችን አይደለም፣ ግን አሁን በጣም ልቤ ተሰበረ። የምትወጂው ሰው ሳታዩ ሳትቀብሪ መሸኘት በጣም ከባድ ነው። በቃ ግን ህይወት ማለት የሞተ ሞተ ተከበረ፣ ከዛ በኋላ ደግሞ ህይወት ይቀጥላል። ይህ ነው በቃ። ወንድሜ ግን ይህን ጉዳይ ረጋ ብለን በደንብ ማጣራት ያለብን አይመስልም? አልገባኝ። ስለምንድን ነው የምናጠራው? እኔ እቺ ልጅ መሞቷ ምንም ሊዋጠጠኝ አልቻለም። እንዴ ቆይ ምን እያልሽ ነው እቴ? እና ለቀናት ሐዘን የተቀመጥኩትኝ ነው እብድ ነህ እያልሽኝ ነው? ጅል ነህ እያልሽኝ ነው? እንደዛ ተሰብረ ሳይ እንዳትጎዳ ፈርቼ ነው እንጂ ነገሮችን እስኪ በደንብ ተመልከታቸው። የልጅቷን ሬሳ አላየህ? ሄደህ አልቀበርካት? እንዴት ነው መሞቷን እንደዚህ ቶሎ ልታምን የቻልከው? እኔ እኮ ይኸውልሽ ጠበቃው ተተኩሶባት የወደቀችውን ፎቶ አይን በአይን እንዲያሳይ፣ በዛ ላይ ደግሞ ሆስፒታል ሄጄ ሌላው ቢቀር ቤተሰብ ሳይኖር ቤተሰብ ስለሌላት መዘጋጃ ነው የቀበራት ተብያለሁ። ቆይ አንቺ ጅል ቅል ምንም ማያውቅ ሞኝ ነው እንዴ አድርገሽ የምትቆጥሪ? እንዴት ነው አልሞተችም ምናምን የምትይኝ ቁጭ ብለሽ? ወይኔ አቤል አንቺ ምን ላይ ድራማ እየሰራሽ እጃያ ያልሽኝ ነበር ማለት ነው? ነበር አይደል? አዎ አምናታለሁ፣ እወዳታለሁ። ቆይ እሺ እኔ ከማመኑ ውጪ ምንድነው ጥፋቴ? ለምንድነው እንደ ጅል የምታዩኝ? ለምንድነው እንደ ጅል የምትቆጥሩኝ? አንቺም እህቴ አንቺም ትንቅኛለሽ ማለት ነው? እቺ ልጅ ከጀርባ ብዙ የተደበቀ ነገር አላት። እስኪ በደንብ እናስብና ስለ እናቷም ስለሷም በደንብ እናጣራ። ሰሚኛለሽ እህቴ፣ እኔ እጄን አንቺ ላይ ማንሳት አልፈልግም፣ ግን ይኸውልሽ እባክሽን አታስገድጅ። ሰማሽ? አታበሳጭ። እኔ ጅል አይደለሁም። እሺ እንዴ በጣም ነው የምትገርመው ወንድሜ። ከኔ በላይ እሷን አምናት ነው? እኔ ግን እንዳልሞተች ነው የማምነው ወንድሜ። ትሰሚያለሽ? እኔ የተሰማ የወሬ አነፍናፊዎች መፍትሄ ማጣ መስሎሽ ነበረ? አትጨክንብኝ እባክህ። አንቺ እኮ ነሽ ጓደኞቼን ወሬ እያቀባበልሽ አንድ ባንድ ያስገድልሻቸው። እረሳሽው እንዴ?
ትሰሚያለሽ? እንዴት ላጥቃሽ እንደቻልኩ ማወቅ ትፈልጊያለሽ? ነገሩ ይቅርብሽ። እዛው ሲኦል ስንገናኝ ጨርስልሻለሁ። ደረጀ ስራውን በደንብ ነው ያደራጀው። በጣም ነው የኮራው። ለስራዬ ነቀርሳ የነበረውን ሰው ነው ያስወገድኩት። ከዚህ የበለጠ ስራዎች እንደምሰራ እርግጠኛ ነኝ። አመሰግናለሁ አለቃ። ከዚህ የተሻለ ምሽን እንደምወጣ ሳይ ከዚህ በኋላ ትላልቅ ስራዎች አንቃ ላይ ነው የሚሆኑት። ልብ ማለት ያለብን ነገር በምንም መልኩ መዝረበት በፍጹም ጥረት ላይ ለመወጣት ደስታ ነቂ ደስታ አይዞሽ ንቂሽ ዶክተር እዚህ ለመጣው ምንድነው የተፈጠረው? ምን ነው ምንም አታስታውሽም እንዴ? ዶክተር ተመስቼ መውደቄን አስታውሳለሁ፣ ግን እንዴት ወደዚህ ሊመጣ ቻልኩ? በቃ አይዞሽ ተረጋጊና ሁሉም ነገር እነግርሻለሁ። እሺ ግን ዶክተር ልጁስ እባክህ እኮ መጀመሪያ መረጋጋት አለብሽ። ተረጋጊና እነግርሻለሁ እባክሽ። ከአቤል ጋር በፍቅር የሚያስተሳስረን አንድ ተስፋ ልጄ ብቻ ነው። እባክህ ንገረኝ። እሺ እነግርሻለሁ ደስታ። መጀመሪያ ተረጋጊ። ከነቃሽ ላይ ቀርብ ትንሽ ፈሳሽ ነገር ይልችታ። ማን ተሰማ? እስካሁን እያደረግኩ የነበረው ስራ እውነቱ በጣም የሚመሰገን ጥሩ ስራ ነው እየሰራ ነበር። ነገር ግን ደረጀ ከኋላችሁ መጥቶ እናንተ ሳምንት ወራት የሚፈጅባችሁን በአንድ ቀን ነው እየጨረሰኝ። እኔ የምፈልገው እንቅፋት የሚያስወግድ እንጂ እንቅፋት የሚጨምር አይደለም። ቅመምን አስወግዳት እንኳን ብዬ ስንት ጊዜ ነው የፈጀው። ስለዚህ ከዚህ በኋላ የቅመምንም ቦታ የኔንም ቦታ ደረጀ ይሆናል ይዞ የሚሰራው። እናም ከዚህ በኋላ ምንም አይነት ግንኙነት ከኔ ጋር ይኖራችሁ። ተግባባን? እንደነገርኩ ምንም አይነት ስህተት አልፈልግም በጭራሽ። እናም አንድ ነገር ልብ እኔ በነበርኩበት ሰዓት ካለው አንድ ነገር ቢበላሽ ስራ ካንተ ኃላፊነት አልወስድም።
ምክንያቱም እነሱን የማዘዝ ኃላፊነት ሙሉ ባንተ እጅ ስለሆነ። ስለዚህ መናገር የምትፈልገውን ነገር ሁሉ ንገራቸው። መሄድ ትችላለህ። ዶክተር አሁን ተረጋግቻለሁ። ስለዚህ ማወቅ ያለብኝን ሁሉ ነገር ይኸውልሽ ደስታ፣ እዚህ ነገር ውስጥ እንዴት እንደገባ ባላውቅም በሽጉጥ ተመተሽ ወደኛ ክሊኒክ ውስጥ ከመጣሽ በኋላ ምን ዶክተር? በኋላማ እኛ ክሊኒክ ውስጥ ታክመሽ ህይወትሽ እንደማይተርፍ ሲገባኝ በዋናነት ወደምሰራበት ትልቅ ሆስፒታል ወሰድኩሽ። ከብዙ ልፋትና ድካም በኋላ በዶክተሮች እገዛ በፈጣሪም ቸርነት ልታርፍ ይችላል። እናም እስክታገግሚና እስክትነቂ ድረስ በደንብ ልንከባከብሽ ስለፈለኩኝ ወደ ቤት ያመጣሁሽ። በጣም አመሰግናለሁ ዶክተር። አንተ ጥሩ ሰው ነህ። ህይወቴን ስላተረፍክልኝ በጣም አመሰግናለሁ። ግን እባክህ ልጄንስ ልታተርፉልኝ አልቻላችሁም? አዝናለሁ ደስታ። ጥቃቱ በጣም ስለተደጋገመብሽና የአንቺ ህይወት ማትረፍ ስለነበረብን የልጅሽ ህይወት ማትረፍ አልቻለም። ለምን ዶክተር? ለምን ልጄን ማትረፍ ካልቻላችሁ ለምን እኔም አብሬ እንድሞት አልፈቀዳችሁልኝ? ቆይ አሁን ለምንድን ነው እንደዚህ ተናደድከው? እኔን ስንት ወንጀል ሲያሰራይ ከርሞ በላይ ላይ ሌላ አለቃ ያመጣብኛል። ማን ነው? ደረጀ ነው ምናምን። ይሄ ካሁን በኋላ አለቃ ነው አላለ መሰለሽ? እና ምን ያበሳጫል? እንዴት አልናደድ? ምን እያልሽ ነው? ስናፍቀው የነበረውን ስልጣን እኮ ነው ያጣሁት። ይህን ስልጣን ለማግኘት እኮ ስንት ነገር ነው ያደረኩት። መስዋዕት ከፍዬ ጓደኞቼን ሳይቀር። ይገባኛል እኮ መስዋዕትነት አልከፈልክም ማለት ሳይሆን በንዴት የሚሆን ነገር ስላልሆነ። እኔ እኮ የሚያበሳጭኝ ያችን ቅመም መግደሌ ነው። ቅመምን በመግደሌማ ልትጸጸት አይገባም። እንደውም ትልቅ እንቅፋት እኮ ነው ያነሳኸው። እሷ ምን አደረገች? ዛሬ ምንም ባታደርግ ነገ ምንም ማድረጉ አይቀርም። አይዞህ በቃ አትናደድ እሺ። ፍቅር የሆነ መንገድ አናጣም። ቅመም እንዳስወገድን እሱም የሆነ መንገድ አናጣም። እሺ ብልሃተኛ እኮ ነሽ። አንቺን በማፍቀር ያልተጸጸትም። አዘና በጣም እንዴ ምንድነው እንደዚህ ራስን እስከመቼ ነው ራስን ጥለህ ውስጥ የምትቀመጠው? አንቺ ግን እኔ ብቻዬን እንዳወራና እንድቀባዥ ማድረግሽ ሳያንስ ቆይ ለምንድን ነው በወጣሽና በገባሽ ቁጥር የምትጨቃጨቂ? አላበዛውም? እንደሆነስ ምንድነው እንደዚህ ከአቅም በላይ ራስን መስበር? ሰምኛለሽ? ያቺ ሴት እኮ ምንም ቢሆን ገና ያልተወለደ ልጅን ይዛ እኮ ነው ወደ መቃብር የወረደችው። አንቺ እንዴት ነገሮች እንደዚህ ቀለል አድርገሽ ከኔ ጋር የምትጨቃጨቅ? ህመሜ ስብራቴ አይሰማሽም እንዴ? ምን አስር ልጅ ይልትብኛል። የዛች ዘር ወደ ዘራችን አለመቀላቀሉ ራሱ እድለኛ ነን። እሺ ምን ምንድን ነው ያልሽው? ምንድን ነው ያልሽው አንቺ?
ምንድን ነው ያልሽው? ሰሚኛለሽ? ሁለተኛ እንደዚህ አይነት ቃል ከአፍሽ እንዳይወጣሽ። ምንድን ነው ወይዘሮ ደስታ ለምን ወጣሽ? ትንሽ አየር መቀበል ፈልጌ ነው። አሁን እንዴት ነሽ? ተረጋጋሽ? አዎ ዶክተር፣ ግን እባክህ ፍቃድ ከሆነ ከዚህ መውጣት እፈልጋለሁ። እባክህ ልቀቂኝ። ይኸውልሽ የተፈጠረውንና ስላንቺ ማወቅ ያለብኝን ነገር የማትነግሪኝ ከሆነ እንዴት እዚህ በፍጹም አልፈቅድልሽ። ተረጋግተሽ ተቀመጪ። ምንድን ነው ማወቅ የምትፈልገው? ሁሉም ነገር ስላንቺ፣ በቃ ህይወት ታሪክሽ። ይኸውልህ ዶክተር፣ አንተ በጣም ጥሩ ሰው ስለሆንክ በእኔ እዚህ ግባ በማይባል ታሪክ ጭንቅላት እንዲመረዝ አልፈልግም። እባክህ ዶክተር አታስጨንቅ። አሁን ይበልጥ ለመስማት ጓጓሁ። እባክሽን ንገሪኝ፣ ውስጥ ገብተን እናውራ። አይ ዶክተር፣ እኔ ትንሽ አየር መቀበል። እሺ እንደዛ ከሆነ ወንበር ላምጣና ቁጭ ብለን እናውራ።